ማን ያሸንፋል? ያሸናፊዎች ብቻ በኢቢኤስ ቴሌቪዥን አሁን ጀምሯል። ናሆም በየነ ነኝ። በቅድሚያ ታዳሚዎች እንዲሁም እንግዶቼ እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ሁሌም እንደምናደርገው እንተዋወቅ። ስምና ሞያ። በአምላኩ እባላለሁ። በአምላኩ ዮሴፍ ኢንፍሉዌንሰር። እሺ፣ ለምለም ታምራት እባላለሁ። ተማሪ ነኝ። ተማሪ። ሄርሜላ መድፉ እባላለሁ። ኮንተንት ክሪኤተር። ሄርሜ እሺ። ሳሙኤል መብራቴ ይባላልው ኤሌክትሮኒክስ ሜንቴናንስ። በጣም በአምላክ ባምሌ ነው ባምሌ አይደለ? ሄርሜላ ደግሞ ባዚ ናት። ባዚ። ዛሬ የባዎች ጨዋታ ነው የሚሆነው። ኤግዛክትሊ። ከዛ በፊት የቡድን ስም መረጣችሁ? ማን አልኩ? ስኮፊልድ። አራራ ማይክል ስኮፊልድ። ታቱ ይታይ ታቱ። እሺ፣ ባዚስ? መለሎ እንደገባ ማሞገስ ጀመርካ። እሺ፣ ባምሌና ባዚ ከስኮፊልድ እና ከመለሎቹ የማን ይጀመር ለማለት እኔ ልምረጥ ወይስ እናንተ? አረ ታላቅ ይሻላል። እነሱ ማለት ነው። ታላቅ ማለት እነሱ ጀምሩ። ስለዚህ ከታላቅ ይጀመር ማለት። ከታላቅ ይጀመር። በጣም አሪፍ። ከነ ስኮፊልድ ነው የሚጀመረው። አስጠጣቸው። አረ ያየ ባዚ ኢሜላት ምንድን ነው? እሺ፣ ወሰናችሁ? ከነ ስኮፊልድ ከመጀመራችሁ በፊት ወይም ሳጥኑን ከመጀመራችሁ በፊት እኔ አነብላችኋለሁ። ተሽከረከረ፣ ቁንጅና፣ ቅርጫት፣ ወደ ሰማይ፣ አቡጀዴ እና ፍስስ። ስኮፊልዶች የትኛው ሳጥን ተመረጠ? ቁንጅና። እነዚህ 7 ፀጉር ቤት ውስጥ የምናገኛቸው ነገሮች የምንቀባው ፀጉራችን ማጥቆሪያ። አይ ሌላ ለማውጣት የምንቀባው ማጥቆሪያ። ሌላ መቁረጫው፣ መቀስ። እሺ፣ እንደዚህ እጃችን ነው የምንቆርጠው። ቀደም ያለ ምላጭ። እሺ፣ እንደዚህ የምንቆርጠው መቀስ። ወገባችን ላይ የምናስረው ቀበቶ። አይ ሌላ ወርታችን እንደዚህ ሴቶች የሚያደርጉ። ወይኔ እሺ፣ ረሳት። ፊታችን ምን ነበር? ስኮፊልዶች አሪፍ ጅማሮ ነው። ከ7 2 መልሰዋል። መጥፎ አይደለም። ፀጉር ቤት ብዙ ጊዜ ላይጎበኙ ይችላሉ። ችግር የለም። መለሎቹ የትኛው ሳጥን ተመረጠ? ቅርጫት። እነዚህ 7 የምንጥላቸው ነገሮች የማይፈለገው ነገር ባስኬት ውስጥ የሚጣል በጣም የተለበሰ ልብስ። እሺ፣ እንጀራ ለመጋገር ምንድን ነው የሚጣለው? አብሲት። ሌላ የሚጣል ገንዘብ ምናምን። እቁብ። ምንድነው ስሙ? ብር፣ ገንዘብ። ጎበዝ። ስልክ። ሌላ ስም? ሞባይል። እሺ፣ የምናምርበት ነገር ሴቶች እዚህ ጋር የሚለብሱት ጌጥ። ምንድነው የሚባለው? ጌጥ። አሪፍ ነው። መለሎቹ ዙሩን አክርረውት የጀመሩ ይመስላል። የባዚ በምልክት የማስረዳት ብቃት እንዲህ ሁሉ ብላለች ነው የምላቸው። ኤግዛክትሊ። ከ7 መለሎቹ 5 መልሰዋል። 5 ስኮፊልድ ደንደን። የትኛው ሳጥን ተመረጠ? ተሽከረከረ። እሺ፣ እነዚህ 7 የሚዞሩ ነገሮች እነ ስኮፊልድ ሰዓታችሁን ተጠቀሙ። መኪና። መሪ። ጎበዝ። ፀጉር። አይ ፀጉር ማለት ምንድን ነው የሚባለው? ይሄ ኧረ በሚካኤል። እሺ፣ ቀይ። እሺ፣ እጅ። እሺ፣ እግር። አይ መሬት። እሺ፣ ምን እንትን የኮዳ አናቱ ላይ ያለው ክዳን። እሺ፣ አሁን ያልኩት መሪ። አይ አንድ ላይ ጎበዝ። እሺ፣ ከስር ያለው የመኪና ከስር ወለል። አይ ችግር ነገር። አሪፍ ነው። እነ ስኮፊልድ ኧረ በሚካኤል አሪፍ ውጤት ነው ይመስላል። ከ7
6 አምጥተዋል። ዛምሌ ዋት ኤ ኮምባክ ነው የሚባለው ይሄ ካምባክ ካምባክ። እኔ ብሪቲሽ እንግሊሽ ነው። እዚህ ታብሌቱን መልሱ። በጣም አሪፍ በጣም አሪፍ። መለሎቹ የትኛው ሳጥን ተመረጠ? ወደ ሰማይ። እናንተ ነው ቅርብ ናችሁ ለሰማይ። ረዘምንብክ ረዘማችሁ። ለዛ ነው መለሎስ የተባልነው። መለሎ ይዘንባል ዛሬ ወደ ሰማይ። እነዚህ 7 የሚነጥሩ ነገሮች መለሎቹ ሰዓታችሁን ተጠቀሙ። ምን በለው ምግብ ላይ ክትፎ ላይ ምናምን የሚፈሰስ ቅቤ፣ አንገት ላይ ምናምን የሚደረጉ ነገሮች፣ በብራስሌት፣ ጌጥ፣ ጌጣጌጥ፣ ወርቅ፣ አንገት ላይ ምናምን ቀለበት፣ ወርቅ፣ የሚጮቱበት ባስኬትቦል፣ ኳስ፣ መኪና ላይ ከስር ጎማ፣ ይሽከረከራል። ይሄ ልጥጥ እያለ እንደዚህ ላስቲክ ኖ በብረት ሆኖ እንዲህ ልጥጥ እያለ እንዲህ ስፕሪንግ፣ ይሄ የምንነፋው ፊኛ። በጣም አሪፍ በጣም አሪፍ። መለሎቹ ያላነጠሩትን ነገር ጠይቁ። ያላነጠሩትን ነገር ወርቅ ትላላችሁ፣ ቅቤ ትላላችሁ። ይሄን ሁሉ አንጥረው ከ7 6 መልሰዋል። 6 መልሰዋል። ዙሩ እየከረረ ነው። ባዚ ወይ ዌልካም። በመጀመሪያ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከዛ ወደ ገድሉ ስንገባ ቲክቶክ መጀመርሽ። ቲክቶክ አሁን 2026 ገባና 6 ዓመቴ በነጭ 2020 ላይ ነው የጀመርኩት በፈረንጆች። ልክ ኮሮና ሲገባ አንቺም ወደ ቲክቶክ እኔ ገባሽ። ወደ ቲክቶክ ገባ። ያኔ ነው የተጀመረው። ያኔ ነው የጀመርኩት። ምን ነበረ የመጀመሪያ ቪዲዮሽን አፕሎድ ስታደርጊ እንደው ኧረ ባዚ ተይ ነገር ያሉ ሰዎች የሉ? ነው ባይዘው ቤተሰቦቼ በጣም አንደኛ አድናቂዎቼ ናቸውና አረ ያ ፖስት አድርጌው 5 ላይክ ነበር ያገኘው የመጀመሪያው ቪዲዮ እና ኦኬ 5ቱም ቤተሰቦቼ ናቸው። ግን ደስተኛ ነበርኩኝ። የፈጠነ ላይክ ከዛ በቃ ደስ አለኝ፣ በጣም ተመቸኝ። ላይክ ሲሰጠኝ እንዲህ 5 ሰው ኢቭን ዘው ቤተሰቦቼ የሚሆኑ ከዛ በቃ ቀጠልኩበት። በዛው ቀጠልሽበት? በዛው ቀጠልኩበት። ሞር ያንቺ ፈኒ ስኪቶች ናቸው አይደል? አዎ ኢንተርቴን የሚያደርጉ ኢፌክቶችን በመጠቀም ማለት ነው። ወደ ማለት እንዴት ዲስከቨር አደረግሽው? ለምሳሌ አሁን ሰውን ለማሳቅ ሲባል ቀልድ ከሆነ የምናስበው መንገዶች አሉ። ወይ አጫጭር ጭውውት እንላለን ወይ ስታንድ አፕ እንላለን። ግን በማይጠበቅ ነገር በጣም ስታስቂን ነው የምናየውና ሂውመርሽ እንደዛ ነው ሪሊ በህይወት? አዎ አለኝ። የሆነ የማሳይበት ቦታ ላይ መርጬ ነው የማሳየው። ላይ ሁሉም ቦታ እንደዛ አይደለሁኝም። ባዚ ካራክተር ነች ባይዘው ያቺ ቲክቶኳ። አዎ የቲክቶኳ ባዚ የስ ካራክተር ነች እና መንገድ ላይ ሰው ሲያገኘኝ እንደዛ አክት ማድረግ ነው የሚመስለው። ሞር እንደዚህ ሪዘርቭድ የሆንኩኝ ሰው ነገር ነኝ። ግን አንዴ ኮምፎርታብል ትሆን ያቺኛዋ ባዚ ትመጣለች። አይቻለሁ እኮ በር ተዘግቶ ምናምን ነው የምትሰሪው ሻወር ቤት ውስጥ። በምክንያት ነው በምክንያት የስ እና ሰውም ወዷታል። ባይዘው ሞር ሪሌተብል የሆነች ኮንተንት እንትን ነች፣ ካራክተር ነች እና ሰውም ወዷታል። ጉፊ ነች። እንዴት ነው ሪሌተብል የሆነ ኮንተንቶች ናቸው እና አይ ቲንክ እንደዛ ይመስለኛል ስለወደደው። ያው ባዚ እኮ እንደ ቀልድ አይ ቲንክ የላስት ይር ቲክቶክ ክሬቲቭ አዋርድ ላይ ዋንጫ አግኝተሻል አይደል? በምን ነበረ በምን ነበር እጭ ሆንሽው? በፋኒስት ኮሜዲ ስኪት በሴቶች ዘርፍ። እንዴት ነበር? ክሬዚ አልጠበቅኩም ነበረ ባይዘው ቢካዝ ኖሚኔት መደረግንም ሰው ነበር የነገረኝ። ባዚ ኖሚኔት ተደረገች፣ ቮት እየተደረገች ቮት አረኩልሽ ስባል ቅስቀሳ ሳታረጊ ሳላረግ ነበር። ከዛ እንደውም እየመራሽ ነው እኮ ምናምን ነገር ሲሉኝ እንዴ ከመራ አይቀርማ ወገን ምረጡኝ። ከዛ ቀጠልንበት ማለት ነው በደንብ። ሰውም ምንም መገፋትም አልፈለገም ነበረ፣ በደንብ እየሄደ ነበረ። ከዛ እንደ ቀልድ አሸነፍኩኝ እና it was amazing። ደስ ይል ነበር። ከባዚ ሄርሜላስ ሌላ ፕሮፌሽን አላት ነው ወይስ ፉል ታይም ቲክቶከር ወይስ? yes currently full time content creator ነኝ። ሶሻል ሚዲያ ማኔጀር ነበርኩኝ። ሶሻል ሚዲያ ማኔጀር አረግ ነበረ የካምፓኒዎችን አካውንት። yes አሁን ግን ባዚ በጣም ብዙ እንትን አላት። ብዙ ነገር ሲመጣ በባዚ የእሷን ብቻ ሃንድል ማድረግ ባዚ ዶሚኔት አደረገች። yes ለዛ አሁን ኮንተንት ክሪኤተር ነኝ፣ ፉል ታይም ኮንተንት ክሪኤተር። በጣም ወደፊት የምንጠብቀው ነገር አለ ከኮንቴንት ክሪኤሽን ባለፈ ወይም ደግሞ በዛው ዘርፍ ከባዚ ወይም ከሄርሜላ ምን እንጠብቅ? ባዚን ሞር ማስፋት ማሳደግ ስለምንፈልግ አሁን ያለ ነው ሶሻል ሚዲያ ላይ ነው። አሁን ደግሞ በሜንስትሪም የመምጣት ሀሳብ አለ እንደ እግዚአብሔር ፍቃድ። ያ
በሚኒስትሪ እንመጣለን። በቃ መልካም እድል ለባዚም ከነሱ ቀጥሎ ለምትመርጩ ሳጥንም ብላ ባምሌ ስኮፊልድ ይላል። የትኛው ሳጥን ተመረጠ? እኔ ፍስስ። እሺ አሁን የምታስረዳው አንተ ነህ። ስለዚህ ታብሌቱን ወደ አንተ አዙርና ትይዩንልኝ። እነዚህ 7 የሚቀልጡ ነገሮች ፍሪጅ ውስጥ የሚቀልጥ በረዶ፣ ምግብ ላይ የምናደርገው ቅቤ፣ ዘይት፣ ጠንካራው ነገር ቅቤ፣ እንደ እንጨት ጠንካራው ነገር በረዶ፣ አይ ሌላ ጠንካራ ነገር እንደ እንጨት። እሺ ፊታችን የምናይበት መስታወት፣ ውስጣችን የሚመጣው ልብ ትርታ፣ ተራራ ነገር ተራራ፣ አይ ቀይ ሰው ለመጥራት ጮክ ብለን ጩኸት። አሪፍ። እነ ስኮፊልድ ብዙ ነገር አቅልጠዋል። ከ7 5 መልሰዋል። 5 በጣም አሪፍ። አይ ዙሩ እየከረረ ነው። መለሎቹ አስፈሯችሁ እንደ እነ ስኮፊልድ አመጣጣቸው ደስ አይልም። ካልም ሆኖ ቀላል ሰው እንዳይመስል ጥሩ አይደለም። ያዩት እኮ ከዛ የፓናማ እስር ቤት እንዴት እንዳመለጠ ሁሉ ሊነግራችሁ ይችላል። ነባዚ አንድ ነው የቀረችው። አቡጀዲ መረጣችኋት። እነዚህ 7 ሲኒማ ቤት የማይጠፉ ነገሮች። የሚበላው ነገር እየበላ የምታየው። እሺ ስትበጠብጠው ቷ የሚለው ነገር ምንድን ነው? እንትን አይደለም፣ አልኮል አይደለም። ምንድን ነው? እሺ ይላል። ወንድና ሴት ምንድን ይባሉ በአማርኛ? ፍቅረኛ፣ ሌላ ሰው፣ የፍቅር አጋር፣ ድድድ ሆነ ሲሄዱ ፍቅረኛሞች። እሺ እንደዚህ ወይ መለሎቹ ባዚ እኮ ጣረች። ብዙ የሲኒማ ቤት ልምዷን ሞከረች እኮ በዘፈን። ከዛ በፊት ሳሚ ሲኒማ ቤት ሄዳለሁ አልፎ ብቻ ነው ግምት ሄዱ። ለዛ ነው እኮ ካፕሎቹን እሱ አልመለስክም። መለሎቹ ከ7 ብዙ አስረድተዋል፣ ብዙ ጥረዋል። በዚህም ምክንያት 1 ነጥብ አምጥተዋል። የእነ ስኮፊልድ ቋጠሮ ሰርቷል። የመጀመሪያው ዙር ነጥብ ማሳውቅበት ሰዓት ላይ ደርሰናል። በእውነት ፉክክሩ አንገት ለአንገት ነበር፣ ተናንቀው ነበር። እነ ባዚ 12 ነጥብ እነ ስኮፊልድ ሲጀምሩ ገጭገጭ ብሎ ነበረ። አጨራረሱን አሳምሮት 13 ነጥብ ብቻ አግኝተዋል። 13 ነጥብ። በዚህም ሳቢያ ባምሌን ሞቅ አድርጋችሁ ገንዘብ ወደሚያስገኘው ወንበር ሸኙልን። ማን ያሸንፋል? የአሸናፊዎች ብቻ የመጀመሪያው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። እነ ባምሌ 13 ነጥብ አምጥተው ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። ኢነርጂው እንዳለ ነው። እየቋጠርሽ ነው። እየቋጠርኩበት ነው። በዚህኛው እንግዲህ የሚሆነው ምንድነው? አንድ ጥያቄ እዚህ ስክሪን ላይ ይመጣል። ያ ጥያቄ 3 መልሶች አሉት። እነዛ መልሶች የራሳቸው የሆነ የገንዘብ ቫልዩ አላቸው። አንደኛው 10,000፣ ሁለተኛው 5,000፣ ሶስተኛው 3,000። ታዲያ ባምሌ ለምንድን ነው ገንዘብ የሚያስገኘው ወንበር ላይ የተቀመጠው ካልን 13 ነጥብ አምጥቶ ብልጫውን ስለወሰደ ነው። ስለዚህ ቅድሚያ የምንሰጠው ለእነ ስኮፊልድ ነው ማለት ነው። ባልደረባውም አንድ ላይ የጻፈችው መልስ ከሱ ጋር ከተመሳሰለ፣ ባዚ አንቺም ከሱ ጋር ከተመሳሰለ፣ የሳሚም እንዲሁ ከሆነ በቁጥራችሁ ልክ ተባስቶ ገንዘቡ ወደ እነ ስኮፊልድ ይገባል። እሱ የጻፈው መልስ እሷ ጋር ብቻ ካለ በ2 ተባስቶ እዚህ ይገባል። እሱ የጻፈው መልስ ሶስታችሁም ጋር ሳይኖር እሱ ጋር ብቻ ካለ አሁንም ቢሆን ገንዘቡ ወደዚህ ይገባል። እንዴት ነው ገንዘብ የምናገኘው? እሱ ልንገራችሁ። ባምሌ የጻፈው መልስ እንዲሁም ባልደረባው የጻፈችው መልስ ከሌለና እናንተ የጻፋችሁት መልስ እዚህ ላይ ካለ ገንዘብ የማግኘት እድል አላችሁ። ምናልባት የሚያደናግረው ነገር አንደኛ ላይ ያለውን ወይ ሁለተኛ ላይ ያለውን መልስ ባምሌ ጽፎ እናንተ አንደኛው ላይ ወይም ሶስተኛ ላይ ያለውን ብትመልሱ እንኳን ገንዘብ አሁን ወደ እናንተ አይገባም። ምክንያቱም ቅድሚያ የምንሰጠው
የነጥብ አብላጫ ላመጡት ነው። ነገር ግን ሁለተኛ ባልደረባው የጻፈችውን እናንተም ብትጽፉ ለሁለታችሁም ገንዘብ የመምጣቱ እድል አለ ማለት ነው። ባምሌ ወደዛ ትዞርልኛል ወደ ስክሪኑ ወደዚህ። አዎ ታዲያ ይህ አጓጊ ጥያቄ ምን ይሆን? ልብሽ ነው ባዚ እንዲሚጮ ጥያቄው ምን ይላል? ጥያቄው ምን ይላል? የተሰጣችሁ ወረቀት ላይ ስትመልሱ በትልልቁ ወደ ጎን መጻፍ ትችላላችሁ አለባችሁ። ምናልባት ከሰረዛችሁ ከደለዛችሁ ከጀርባውን ተጠቀሙት። ጥያቄው ምን ይላል? ነፍሰ ጡር ዳሽ አማረኝ ልትል ትችላለች። ነፍሰ ጡር ምን አማረኝ ልትል ትችላለች? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን ጻፉት። ነፍሰ ጡር ምን አማረኝ ልትል ትችላለች? ምን ያምራታል ነፍሰ ጡር? ያገባችሁ ታውቃላችሁ፣ የወለዳችሁ ታውቃላችሁ ካላችሁ ማለት ነው። እንዲሁም ከሰማችሁ ነፍሰ ጡር ምን ሊያምራት ይችላል? የሰጣችሁ ወረቀት ላይ በትልልቁ ጻፉት። ነፍሰ ጡር ብዙ አታወሳስቡት። አይምሯችሁ ላይ የመጣውን ቀለል ላርጋችሁ ወረቀቱ ላይ አስፍሩ። ቀለል ላርጋችሁ አስቡት። የጊንጥ እንቁላል አማረኝ ምናምን አንዳችሁ የጻፍከውን ጽሑፍ ላንተ በግራ በኩል ላለው ካሜራ አሳዩት። ይቀሳል። ለካሜራው ያሳየውን መልስ ለኛ ያሳየን። ባምሌ ሽሮ ብሏል። ለምለም ምን አልሽ? ምግብ። ሄርሜላ የሰው ልብስ። የሰው ልብስ። ሳሚ ስጋ። ሽሮ፣ ምግብ፣ የሰው ልብስ፣ ስጋ። መሰረታዊ ነገሮች በሙሉ ተጽፈዋል። መልሱ ምን እንደሚል እናያለን። ባምሌ ወደዛ ተመለስልኝ። ነፍሰ ጡር ዳሽ አማረኝ ልትል ትችላለች። ምን ሊያምራት ይችላል? እውነት እናንተ እንዳላችሁት ነው ወይስ መልሱን እንጠብቃለን? ነፍሰ ጡር ምን አማረኝ ልትል ትችላለች? ክትፎ፣ በርገር፣ ፍትፍት። ክትፎ፣ በርገር፣ ፍትፍት። ባምሌ ወደዚህ ተመለስ። ምንድን ነው ያልከው? ሽሮ። አንደኛው ክትፎ ነው፣ ሽሮ አይደለም። ለምለም ምንድን ነው ያልሽው? ምግብ። ጠቅለል አድርጋ ምግብ ነው ያለችው። ምግብ እዚህ ውስጥ አለ፣ በአይነት ተዘርዝሮ ነው። ባዚ ምንድን ነው ያልሽው? የሰው ልብስ። የሰው ልብስ። ምን አይነት ነፍሰ ጡር ናት? ስታስገባላችሁ እንደዚህ አይነት ነፍሰ ጡር የለም። ሳሚ ምንድን ነው ያልከው? ስጋ። ስጋ። ጥሩ ነበር ያንተ። ሶስቱም ላይ ግን መልስ አልተመለሰም። እንግዲህ ግልጽ ለማድረግ ያው ሳሚ ስጋ ብልሃል እኮ ግን ስፔሲፊክ አይደለም። ክትፎ ነው ያለው እዚህ ጋር። በርገር የጎመን ሊሆን ይችላል። ክትፎ የጎመን ሊሆን ይችላል። ቴንክ ዩ። ገንዘብ ላለማግኘት በጣም ነው ራሱን የሚያገዘው። የጎመን ክትፎ ሊሆን ይችላል። ብዙ አለ። በርገር አለ፣ ፍትፍት አለ። ለምለም ምግብ ብለሻል። በአጠቃላይ መልሶቹ ግን ስፔሲፊክሊ ናቸው የነበጡት። ባምሌ ሽሮ ብለሃል። በጣም አሪፍ ነበር፣ ግን ሽሮ እዚህ ውስጥ የለም። በርገር ነው። የባዚ ፋር ፍሮም ዘ ስፔስ እንደሚባለው አይነት ነው። የሰው በጣም አሪፍ፣ በጣም አሪፍ። በመሆኑም እነ ስኮፊልድ የነጥብ አብላጫ አምጥተው ገንዘብ የሚያስገኘው ወንበርን ቢቆጣጠሩም መልስ ማግኘት ስላልተቻለ ካዝናው ወደ ኢቢኤስ ይመለሳል። ማን ያሸንፋል? የአሸናፊዎች ብቻ እንደቀጠለ ነው። የመጀመሪያው ዙር እነ ስኮፊልድ ገንዘብ የሚያስገኘውን ወንበር አግኝተው ነበረ። ዙሩ ያለምንም ገንዘብ ተጠናቆ ሁለተኛው ዙር ጀምሯል። መለሎቹ ሳጥን ከመመረጣችሁ በፊት እኔ ያነብላችኋለሁ። ዝናብ፣ ብሩሽ፣ ጤዛ፣ ጫነ፣ አጥር እና መንደር ናቸው። መለሎቹ የትኛው ሳጥን ተመረጠ? ዝናብ። እነዚህ 7 በብርድ ወቅት የሚደረጉ ነገሮች። መለሎቹ ሰዓታችሁን ተጠቀሙ። ነጩ አባቶች የሚያሩ ጋቢ። ሌላኛው በቤት የምንለብሰው ትልቁ በየትኛው ማለት አልጋችን ላይ ምናምን ብርድ ልብስ። አንገታችን ስካርፍ፣ ጃኬት። እዚህ እየነደደ እሳት። ምን ጠጣው? ሻይ።
በጣም አሪፍ። መለሎቹ አሞቃችሁት ብርድ ጋቢ፣ ብርድ ልብስ፣ ሁሉ አይነት ልብሶችን ጠቅሰው መለሎቹ ከ7ቱ 6 መልሰዋል። 6 መልሰዋል። በጣም ጀመራችሁት በአንዴ እንደዚህ። እነ ስኮፊልድ ይላል። የትኛው ሳጥን ተመርጧል? አጠር የሚለው አጥር። እነዚህ 7 ማረሚያ ቤት የማይጠፉ ነገሮች ምን ነው ባል ገና ሳላነበው እነ ስኮፊልድ ሰዓታችሁን ተጠቀሙ። ሚዝ ስታጠፋ ሚዝ ካቴና አይ ሚዝ እሺ እንትን ወላጆች አንተ ጋር ሲመጡ ምን አሉ? ጥየቃ መጠየቅ። እሺ አስተካክለው። ምንድን ነው የሚባሉት? አጠቃለው ምንድን ነው የሚባሉት? ጠያቂ። እሺ አንተ ምንድን ነው የምትባለው? ታሳሪ፣ ተጠያቂ፣ ሌባ። እሺ ምን መጽሐፍ። እሺ የምታሰረው ቅድም ካቴና። እሺ አሪፍ አንዴ ስኮፊልድ ስላልክ ነው የጥያቄ የመጣው መሰለኝ። ባምሌ ስኮፊልድ ከ7 5 መልሰዋል። በጣም አሪፍ 5 እንደ ቆይ ባምሌ ምንድን ነው አንተ ስትል ሌባ አልካት። ጥያቄው ማረሚያ ቤት ስለሚል ነው ማለት ነው። አይ በጣም አሪፍ ሰዓትን ያጠራችሁ እንጂ ይገኝ ነበር አካሄዱ። መለሎቹ የትኛው ሳጥን ተመረጠ? ጫነ። እሺ እነዚህ 7 የምናወርዳቸው ነገሮች መለሎቹ ሰዓታችሁን ተጠቀሙ። ስልክ ላይ የምንጠቀማቸው ነገሮች ምንድን ናቸው? እሺ ምንድን ይባለው? ሸክም። ጎበዝ። አትክልት ቤት ውስጥ የምንበላቸው ነገሮች ምንድን ይባሉ? ፍሩት። በአማርኛ አትክልት። በአማርኛ ሌላ አትክልት፣ ፍሩት፣ ሌላ ሰዓት። እሺ መኪና ላይ ምንድን ይባሉ? ጫኝ እናውራ። የእንትን መኪና፣ የጭነት መኪና። እኔ እንደ ሴት ኖ ሰው ጫነ ሲል መለሎቹ ከቁመታችሁ ጋር የተያዘ መስሎኝ ነበር። ማውረድ ቀላል ነው ብላችሁ ነው የመሰለኝ። ከ7 3 መልሰዋል። ምንድን ነው የከበደን? አይ እንትን የሚለው አትክልት ቤት አትክልትና ፍራፍሬ። ባምሌ ለባዚ አንድ አስረዳት እስኪ ከዚህ ውስጥ ዙሪለትና ዋሽንት። አይ ሚያዚም ሰው ሙዚቀኛ እራሱ እሱ አሁን ያልሽው ሙዚቀኛ። አይ ሰውየው ሙዚቀኛ ነው። ሙዚቃ ይሄን አስረዳው። ይህ ቲቪ ላይ የምናየው ተመስጠን ፕሮግራም፣ የቲቪ ፕሮግራም፣ ቲቪ ሾው። አይ ሌላ ተውኔት ምናምን ያለው ድራማ፣ ፊልም እና አንድ ሞክር። አንድ ቅድም ያልሽው ሸክም። አንተ ተሸካሚ። አይ ሌላ አሁን ቅድም እኔ እንደዚህ ያልሽው ወንድ ሰው ባዚ እድል አገኘው። አንተ ተሸካሚ ሸክም አለኝ። ከዛ እኔ ምንድን ነው ሲል ቀየሩት። በጣም አሪፍ። ነስኮፊልድ ይላል። ነስኮፊልድ የትኛው ተመረጠ? መንደር ይሻላል። መንደር። እነዚህ 7 ሰፈር ውስጥ የማይጠፉ ነገሮች እንደዚህ የሚጫወቱ ማለት ሰዎች የሚጫወቱ ዳማ፣ ትንንሽ ሰዎች የሚጫወቱ ብይ። አይ እራሳቸው ሰዎቹ ትንንሾቹ ህፃናት ልጆች ሰፈር የሚተከለው ችግኝ በየመንደሩ አይ መሄጃው የአራት ማዕዘን እሺ ቀይሩ ሄደን የምንገዛበት ሱቅ እንደዚህ የሚዞረው የቤት ዕቃ የሚለዋውጠው የቤት ዕቃ የሚለዋውጠው። እሺ አሁን ያልሽው ቁራሌ። ስኮፊልድ ይችላል። ምን ማነው እሱ? ምን እያለ መሄድ? ኧረ ልዋጭን እኮ ነው እንትን አደረገው። ልዋጭ እንደዛ አይደለም።
ባምሌ ስኮፊልድ ያለ በጣም አሪፍ። እሺ ታብሌቱን ወደ ቦታው መልሱ። እነ ስኮፊልድ ቁራሌው ብለው ከ7-3 መልሰዋል። በጣም አሪፍ ሄዳችሁ ነበር። በነገራችን ላይ ግን ምን ማድረግ አለባችሁ መሰለህ? ስፔሲፊክ ወደ ጉዳዩ ቀጥታ አላር ቅድም ለምሳሌ ልጆች የሚለውን አሰፋንባት። ትንንሽ የሚጫወቱት ነገር ሲሉ ወደ ጨዋታ ሄደች። ስለዚህ ህፃናት ሌላ ስማቸው ማለት ትችላለህ፣ ትንንሽ ሰዎች ማለት ትችላለህ። ወደ ቀጥታ ወደ መልሱ እንሂድ ለማለት ነው። ባዚ እስካሁን ሳቋ ምንድን ነው ያሳቀሽ? ድገምላት ማማዬ። ጠላትን ማሳቅማ አስደሰትከት። መለሎቹ ባምሌ ወይ ሙሉ ስም ባምላክ ባምላኩ። በጣም አሪፍ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ኢንፍሉዌንሰር ነህ እና ቲክቶክ ላይ ነው። የመጀመሪያው ቫይራል ወጥቶ ያስደነገጠ ቪዲዮ የትኛው ነበር? ወይም ማስታወስ ከቻልክ። የሆነ ቪዲዮ ሰርተን ፖስተህ ነው መብራት ፖስተህ ነው። እሺ መብራት የለም ነበር እና አላየነውም። በቃ ሰፈር ውስጥ ቁጭ ብለናል። ቻርጅ ዘግቶ ማለት ነው። አይ ዋይፋይ በምን መብራት ስለሌለ በምንም አላየንም። ከዛ ከሰዓት ላይ ምናምን የሆነ ጓደኛችን ከኛ ጋር ሲቀላቀለን ፖስት አድርገን ነበር እንዲያየው እንዲያልነው አዲ ቫይራል ወጥቷል፣ አጥለቅልቆታል፣ ሰው ወዶታል ምናምን አለ። የፈጠነ ዳታ ገዝተን ምናምን አየነው። የትኛው ቪዲዮ ነበር? ለቲክቶክ ብለን የፖስት ነው እንደ ቲክቶከር ብለን የፖስት ነው እንጂ ከዛ በፊት የተፖስተ ነበር። ቫይራል የወጣው ግን እሱ ነበር። ቫይራል ወጣል ያኔ ነው ይሄ ነገር ያዋጣል በደንብ መያዝ አለበት የተባለ ማስታወቅ እንጂ ሰው ጋር መድረስ እንችላለን ብለን እንድናስብ ያለ። ያንተ ቪዲዮዎች ብዙ ጊዜ ማህበራዊ ሂስ ላይ ያተኩራሉ። ትዝብትም ይገርም ነው። ኦብዘርቬሽኖች በተለይ የፓርክ ጠባቂ ፍቅረኛሞች ፓርክ ውስጥ የሚያደርጉትን ነገር ሲያቋርጣቸው ያለው ቪዲዮ በራስ ላይ ገጥሞ ነው ወይስ ለማወቅ ነው? ማለት እንትን የተነካ ትመስላለህ እዛ ቪዲዮ ላይ። አይ አይደለም፣ እንደዚህ ፓርክ ውስጥ ነው የምንሰራው እኛ ቪዲዮ። እሺ እና እናያለን የሚመጡት ፓርክ ውስጥ ለምንሰራ እናያለን የሚመጡት ሰዎች ጥበቃው ምናምን ሲል ጥበቃው ምናምን እንደዚህ ካላቸው ብለህ እንጂ አንተ ላይ አይደለም ባምሌ ላይ አይደለም። ክሊር ለማድረግ ልሰራ ነው የምገባው። ግን ምን መሰለህ የዚህኛው ዓመት ቲክቶክ ክሬቲቭ አዋርድ በኢመርጂንግ እጩ ነበር ካለ ከዛ ዋንጫውን ወደ ቤት አስገብታል። ይዘነው ሄደናል። ዛሬ ባለ ዋንጫ ነው ሁለቱም ነው። ያ ስሜት እንዴት ነበረ መድረክ ላይ ባምሌ ተብሎ ሲጠራ? በጣም ደስ ይላል። ጠብቄያለሁም አልጠበቅኩም። እንዴት የሆነ የምትፎካከረን ልጅ ነበረች፣ አንገት ለአንገት የያዘች። ባዚ አይደለችም እሷ፣ እዚህ ነው እዚህ የተያያዝነው። አስፈርቶ ነበረ ግን በዳኞች ምርጫ ዋንጫው ወደ አማኑኤል ሄደ። የአማኑኤል ልጅ ነው አይደል? በጣም አሪፍ። አሁን በቲክቶክ ምን እንጠብቅ ከዚህ በኋላ? አሁን ቫይራል ነህ፣ ብዙ አስቂኝ ቪዲዮዎችን ትሰራለህ፣ ማስታወቂያዎችን ትሰራለህ። ባምሌ ሙሉ ጊዜ ኢንፍሉዌንሰር ሆኖ ነው የሚቀጥለው ወይስ በጎን ብዙ የሚሰራቸው ነገሮች አሉ? እንደ ወጣት ምን ትላለህ? እንደ ወጣት ከኢንፍሉዌንሰሮች ውጪ ብዙ የምናስባቸው ነገሮች አሉ። ኦንላይን ላይ ብዙ ልንሰራ ያሰብናቸው ስራዎች አሉ። ከፈጣሪ ጋር ከተሳካ እንግዲህ በጣም አሪፍ። መልካም እድል አለው። ካሰቡት ስራዎችም ከዚህ ቀጥሎ ለምትመርጠው ሳጥንም ማለት ነው። አመሰግናለሁ በለኝ። አመሰግናለሁ። መልካም እድል የምትለው ነው መስለኝ። ለጨረሰው መልካም እድል። እሺ፣ በጣም አሪፍ፣ በጣም አሪፍ። መለሎቹ እንዴት ነው ቁመት? የትኛው ሳጥን ባዚ? ጤዛ። እነዚህ 7 ጠዋት ላይ የምናደርጋቸው ነገሮች መለሎቹ፣ ሰዓታችሁን ተጠቀሙ። ቁርስ፣ ጸሎት፣ ፊት መታጠብ፣ ከአልጋ መነሳት፣ ከእንቅልፍ መነሳት፣ ከአልጋ ወረድን ማዛጋት፣ ስልክ መነካካት፣ ቼክ ማድረግ፣ ሶሻል ሚዲያ ማየት፣ ስልክ ማየት፣ ልብስ መቀየር። መለሎቹ በሳይለንት ነው ያው አንድ ድምፅ ሳያወጡ ነው ሲመልሱ የነበሩት። በአምሌ ግን ቅሬታ አለ እንዴ? በጣም ቀላል ናቸው።
አገላለጹ ነው ቀላል አስመሰለው እንጂ ከባድ ነው። እንጂ ከባድ ተስማማለህ? በምን ተስማማለህ? በተደረገው ድርጊት አይ ቀላል ነው። አስፈራ በተደረገ ቀላል ናቸው በጣም። አይ በጣም አሪፍ። መለሎቹ ከ7 መልሰዋል። በጣም በጠዋት ነው የሚነሱት ማለት ነው። ግን እንትና የልጆች መዝሙር ትዝ አለኝ ታውቃለህ? ቁርሴንም ብልት እሺ እነ ስኮፊልድ ተመልሰናል። እነ ስኮፊልድ የቀረችው ብሩሽ ናት። ተመረጠች? አዎ። እነዚህ 7 የምንጠርጋቸው ነገሮች ስኮፊልድ ሰዓታችሁን ተጠቀሙ። የሚባለው እሺ፣ ይሄ ምንድን ነው? ጠረጴዛ። እሺ፣ ይሄ ምንድን ነው? ጫማ። እሺ፣ ኤስ ፊት። እሺ፣ እሺ፣ ግርግዳ። አይ በቤታችን ያለው ግርግዳ። ቲቪ። አይ እንትን መስታወት። የበረት በቃ አይ መስታወት ሳይሆን ቲቪ በር። አይ ያኛው የበር ተቃራኒ። እሺ በቃ እሺ፣ ምን በላበት ሳህን። ያኛው ትልቁ ትሪ። ምግብ። እሺ በጣም አሪፍ። ዋው ለምለምና ኤነርጂዋ እነ ስኮፊልድ ምግቡን ጥርግ አድርገው ትሪን ጠቁመው ጠረጴዛን ገልጸው ከ7 መልሰዋል። በጣም አሪፍ። አሁንም ትንቅንቁ በጣም ያስገርም ነበረ። ኃይለኛ ፉክክር ነበር ያየነው። በዚህኛው ነጥብ ልገልጽ ነው እንግዲህ ልባችሁ መለሎቹ 16 ነጥብ አምጥተዋል። 16 ነጥብ። እነ ስኮፊልድም የዋዛ አይደሉም። 15 ነጥብ አምጥተዋል። 15 ነጥብ። የነጥብ አብላጫውን መለሎቹ ስላገኙ ሄርሜላን ወይም ባዚን ሞቅ እያደረጋችሁ ገንዘብ ወደሚያስገኘው ወንበር ሸኙ። ማን ያሸንፋል? የአሸናፊዎች ብቻ ሁለተኛው ዙር ገንዘብ የሚያስገኘው ወንበር ላይ ደርሰናል። ታሪክ ተቀይሯል። እነ ባዚ ገንዘብ የሚያስገኘውን ወንበር ተቆጣጥረውታል። የከፈሉን ያስመስልኩታ ለእናንተ ያልጨቁ ማን ያውቃል? መክፈል ነው። በአምሌ ደግሞ በጣም አሪፍ በጣም አሪፍ። ህጉን እነግራችኋለሁ። ድጋም እንደቀደሙ አረ አሁን ግልጽ ነው። መልካም። ታዲያ ይህ በጉጉት የሚጠበቅ ጥያቄ ምን ይሆን? የተሰጣችሁ ወረቀት ላይ በትልልቁ ወደ ጎን መጻፍ እንዳትረሱ። ብትሰርዙ ብትደልዙ ከጀርባ ያለውን ንጹህ ገጽ መጠቀም ትችላላችሁ። ጥያቄው ምን ይላል? ሰው በምን ይመረቃል? ሰው በምን ይመረቃል? እንዴት ሊመረቅ ይችላል? የተሰጣችሁ ወረቀት ላይ ብዙ ሳታወሳስቡ የመጣላችሁን በትልልቁ ወደ ጎን ጻፉ። ሰው በምን ይመረቃል? ሰው በምን ይመረቃል? የዘንድሮ ማትሪክ እንደዚህ ጭንቀት የለም። ሰው በምን ይመረቃል? መልሰሽ ሸፍኝው። ቀስ ብለሽ ወደዚህ ዙሪ። ሰው በምን ይመረቃል ለሚለው ጥያቄ የጻፍሽውን መልስ ለካሜራ ያሳየሽልኝ። ያሳዩ። በትላልቅ ሰዎች በቅንፍ ታላላቆች። እሺ ባምላይ ምን አልክ? በትምህርት። ለምለም ምን አልሽ? በስራው። ሳሚስ? በሽማግሌ። ይመሳሰላል አይደለ? መልሶቹ ምን ይሆናሉ? ባዝዬ ወደ ቦታች ተመለሺ። ሰው በምን ይመረቃል? ምን ይሆን መልሱ? ልመርቃችሁ እስከዛ በዲግሪ በሽማግሌ በቤተሰብ። በዲግሪ በሽማግሌ በቤተሰብ። በጣም አሪፍ በጣም አሪፍ። ባዚ ተመለሽ ወደዚህ። እሺ ምንድን ነው መልስሽ? በትላልቅ ሰዎች። በትላልቅ ሰዎች። ሽማግሌዎች ትላልቆች ናቸው አይደሉም? ናቸው። ሁለተኛው መልስ ነው። ሁለተኛው መልስ ነው። ባምሌ በምንድን ነው ያልከው? በትምህርት። በትምህርት። በትምህርት አያምኑም የኔ ላቁ ሰዎች። እሺ ለምን ምንድን ነው ያልከው?
በስራው የሚል የለም። ሳሚ ምንድን ነው ያልከው? በሽማግሌ። በመሆኑም ሁለተኛው መልስ 5000 ብር ዋጋ አለው። የባዚና የሳሚ መልስ ስለተመሳሰለ 5000 ሲባዛ በሁለት 10000 ብር ወደ መለሎች ካዝና ብሎ ገብቷል። ባዚን ሞቅ አድርጋችሁ ወደ ቦታ መልሱልኝ። በጣም አሪፍ። ማን ያሸንፋል? የአሸናፊዎች ብቻ የዛሬው ይህን ይመስል ነበር። በኢንፍሉዌንሰር ሄርሜላ እና በኢንፍሉዌንሰር በአምላኩ መካከል በእውነት በጣም የሚያጓጓ ደስ የሚል ፉክክርን አይተናል። እንግዶቼ እንግዳ ሆናችሁ እዚህ ለመጣችሁ ከልብ አመሰግናለሁ። እናንተንም ታዳሚዎች። ከዛ በፊት ግን እዚህ ፕሮግራም ላይ መታደም፣ መወዳደር፣ ገንዘብ ማሸነፍ ከፈለጋችሁ ይኸው እዚች ጋር ባለችው ቁጥር ተመዝገቡ። ማን ያሸንፋል? የአሸናፊዎች ብቻ። ናሆም በየነ ነበርኩኝ። ምችት ይበላችሁ።